ነው እሱ ሞዳው ለታረ መቼስ ሁሉ ጊዜ በ19 እንደሚያስበው የሰው ልጅ አይሆንም አይደል? ሁሌ አንጎዳ የሆነ ጊዜ እንጎዳለን፣ የሆነ ነገር ይደርስብናል። እያንዳንዳችን በየእድሜያችን በሄድንበት መንገድ ጎዳና ሁሉ እያንዳንዳችን አንዳንድ ነገር ደርሶብን ያውቃል። ስለዚህ ካለፈው ህይወታቸው ይማራሉ። አሁን ገደባቸውን ማበጀት አለባቸው፣ ያበጃሉ ብዬ ነው እኔ ማስበው እና እንጸልይላቸው። እንደዛ ነው እኔ ማስበው። ገባችሁ? እንደዛ ነው አስቤ ያለው። ተስማምተናል፣ ጨርሰናል። ቲጂዬ እኔ ቆንጆ፣ ምክንያቱም አሁን አንቺ አረብ ሀገር ስትመጪና አሁን ደግሞ አመታቶች እየጨመርሽ ስትሄጂ አንድ ነው አስተሳሰብሽ። ልክ ስትመጪና አይደለም አይደል? እንደዛ እኮ ነው የሰው ልጅ። ምክንያቱም እኔ አሁን በህይወቴ 17 18 19 ያጠፋሁት ጥፋት አለ። እናቴን ያስቸገርኳት አለ፣ አባቴን ያስቸገርኩት በጣም ደግሞ ወደ ምናምን ግማሽ ውስጥ ስደርስም በጣም እየተሰማኝ እየጸጸተኝ በጣም እግራቸው ስንት ይቅርታ የጠየኩበት ጊዜ አለ። በቃ ያን ያልታወቀኝ በኋላ የታወቀኝ። አሁን ደግሞ ስወልድ ደግሞ እነዚህን ትንንሽ ልጆቼን ሳያቸው ደግሞ የእናትና የአባቴ ድካም እየገባኝ አለ። አሁን በጣም የሚገባኝ እየገባኝ እንደውም ሁሌ ነው ይቅርታ የምጠይቃቸው። አሁን ራሱ ሁሌ ነካ እንደዚህ ለፍተሽ ነበር እኔ የምለፋውን ከነሱ ጋር ሳይ እነዚህ እንትን ሲያለፉኝ ነካ እንዲለፍታ ነበር። እና የሰው ልጅ በዛው አይቆም አይደል? ያውቃሉ። ተጎድተናል ደግሞ የሚለውን የሰማነው ከራሳቸው አንደበት ነው። ሁለቱም ይላሉ። እሱም በጓደኛ ተጎድቻለሁ ይላል። በሞኝነታችን በህዋነታችን ነው እየተጣላን ያለን። ስለዚህ ይማሩበታል። ዝም ብለው አይተዋታል። እኛ ጋር አሁን ቀረቡ እንጂ እዚህ ጋር እነሱ ከካሜራ ጀርባ ተገናኝተዋል ያስባሉ። እንደ ሰው እንደሚወድ ሰው እኔ በእናንተ ምንም ጥፋት የለባችሁ። እናንተ ካላችሁ ፍቅራችሁን አይቻለሁ፣ ትላንትናም አይቻለሁ። ስለዚህ ካላችሁ ፍቅርና ካላችሁ መሰሰት ካላችሁ የእነሱን አብሮነት መውደድ ነው፣ ይገባኛል። ነገር ግን እኔ ደግሞ ሀይሚና ብሩክ አሁን በየአመቱ በየወሩ አስተሳሰባቸው እየጨመረ እያደገ የተጎዱበትን አሁን ደግሞ እንዴት ነው ከሰው ጋር ማድረግ የነበረብን? ያኔ እኮ የተጎዳ ነው በዚህ መልኩ ነበር የተጎዳሁት። አሁን ደግሞ በየትኛው መንገድ ነው መቀጠል ያለብኝ? ባውንደሪን እንዴት ስቴት ድረስ ነው? ቤት መጣች፣ ቤት ሳሉን ነው አይደል? መታ በልታ ጠጥታ ሄድ፣ ምንም ችግር የለም። እኔም ተጎድቼ አውቃለሁ። እንዴ ተጎድቼ በጣም ወላጆቼን ሁሉ በድዬ አውቃለሁ። ነገር ግን እየተማርኩ ሄጃለሁ ነው። ከራሴ የሚወት ልንገራችሁ። እያንዳንዳችንም እዚህ ውስጥ ያለ ነው በአጠቃላይ። እናንተም አሁን አረብ ሀገር ስትመጡና 2 አመት 1 አመት 3 አመት 4 አመት ስቆዩ ምንም ማለት አይደለም። ይጫወቱ ምን ነካሽ ገነት ያልሽኝ ሰው አለ። ይቀራረቡ ከሰው ደግሞ ያልኩት ምንድነው የሰው ልጅ ጠቃሚም ነው ጎጂም ነው። ችግሮች አሳልፈሽ ተጎድተሽ ከሆነ ለሚቀጥለው እንዳትጎጂ ከእግዚአብሔር ጋር እግዚአብሔርን እርዳን ስንል የኛ ደግሞ አስተዋጽኦ አለ። እኛ የምናደርገው የምንጠብቀው ገደብ አለን። ስለዚህ ከእግዚአብሔር በታች ራሳችንን መጠበቅ አለብን። ተጎድተናል ስንል ሰው ደግሞ ይጠቅማልም ይጎዳልም። ሰውን የፈጠረው እግዚአብሔር ነው፣ እንድንረዳዳ ነው። ምናልባት ሀይሚ የሆነ ነገር ፈልጋ ልትደርስላት ትችላለች። ምናልባት ደግሞ እነሱ ተቸግራ ሊረዳዱ ይችላሉ። ትላንትናም 2 ልጆችን ስላየውና ስላመሰገንኩ ነው። እንኳን አይደለም እዛ የጨረቃ ፋሚሊ ምንነታቸውን ሳታውቁ በአካል ሳታውቋቸው ምን እንደሆኑ ሳታውቋቸው መስዋዕትነት ከራሳችሁ በላይ አይደል እንዴ የምትከፍሉት? እኔ አሁን ቲጂዬ ትላንት አስደንቃኛለች። ከምኔው ገጠመችው ይሄን የመሰለ ግጥም ነው ያልኩት። ይሄን ያህል ፍቅራችሁን ዋጋ እየከፈላችሁ በ2 አመት አንዴ እኮ ነው ጌም የተጫወተችው። መሸነፍማ የለባትም ብላችሁ እነሱ ያላሰቡትን ሼር እያደረጋችሁ እንኳን እናንተ አይደል። ስለዚህ እኔ አሁን ከጻነታቸው ብዙ ሰው እየመከራቸው ነው፣ በውስጥም በውጭም። ደግሞ ህይወት ያስተምርሻል እኮ የሆነ ችግር ሲመጣ ሁሌ ያስተምሮሽ ማለፍ አለበት። ሁሉ ጊዜ ጻነት ስለሌለ እኔ እንደናንተ ሳላስብ ቀርቼ ሳይሆን ያመዛዝናሉ፣ ያስባሉ። ሀይሚዬ አንዳንዴ ምን ትላለች እንዴ ትላንት ባለሁበት አለው እንዴ ዛሬ ደግሞ እኮ አድጌያለሁ፣ ለሰዎች መልስ ስሰጥ እለወጣለሁ። በድሮ ፎቶ የምትከሱ ዛሬ ትልቅ ነኝ እለወጣለሁ አስባለሁ ትሌለ ደግሞ እያየናት ነው። ስለዚህ እኔ በዚህ እህቶቼ በዚህ አንግል ነው ያየሁት። ገባችሁ? እናንተ ስሜት ሳይሰማኝ ቀርቶ ሳይሆን እኔ ያየሁበት መንገድ ደግሞ ሳያስቡ ሳያመዛዝኑ ዝም ብላ አላመጣችም። ምክንያቱም ልክ ነው ተጎድቻለሁ ትላለች። ሁላችንም ተጎድተናል። ከጉዳታችን ግን ትምህርት እንወስዳለን። እንደዛ ነው የምረዳው። እንደዛ ነው። ታጠፋው ደግሞ በጣም ይቅርታ። ተባረኩልኝ። ኧረ ትክክል ነሽ። ሁላችንም በጣም ነው ወዳችሁ። ከትንሽ እስከ ትልቅ አንዴ ደግሞ ላመስግናችሁ የጨረቃ ፋሚሊ በአጠቃላይ እኔ እንዲህ ስም ጠርቼ
በሙሉ ገዝታችሁን ብጠራ አያልቅም በየገዝቱ እውነት ሊሰኒ ከነህቶቿ አብራ ከምትሰበሰበው ሃናን የሃናን ቤት ባጠቃላይ እንደ ማን ሚሚ ቤት ገላኔ ቤት እኛ ጋር ሳታይ አታውራ ህይወት ሁሉም በቃ ሁላችሁም የጨረቃ ፋሚሊ ያልጠራችሁም ትኖራላችሁ። እግዚአብሔር ዘመናችሁን ይባርከው፣ ጉልበታችሁ ይባረክ። በእውነት እግዚአብሔር አይሻ ቤት አውስታንም በቃ የጠራችሁም ያልጠራችሁ እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ ጉልበታችሁ ይባረክ። እግዚአብሔር እርፍ የምትሉበትን እንጀራ ይስጣችሁ። ያላገባችሁ የተባረከ ትዳር ይስጣችሁ። ልጆች ያላችሁ ልጆቻችሁ ይባረኩ። እናት አባታችሁ ሁሉ ይባረኩ። እግዚአብሔር እንደሚያሳርፍ ነገር ይስጣችሁ። እግዚአብሔር እውነት ከፊታችሁ ይቅደም። ጉልበታችሁ ምንም ክፉ አያገኛችሁ። በዓለም ላይ ያለው መልካም ነገር ሁሉ እናንተን ያገኛችሁ። በቃ ይሄንን ነው ብለው ተባረኩ። በእውነት እኔ በጣም ፍቅርን ያስተማራችሁ፣ ፍቅራችሁን ያየሁት ብዙ ነገር ነው ያስተማራችሁ። ተባረኩ ሁላችሁም። በቃ እኔ ይሄን ካልኩ ይበቃኛል። በጣም ነው ያስደነቃችሁ ትላንትና። ተባረኩልኝ። ይሄን ነው እንግዲህ እኔ የኔ ሐሳብ ይሄ ነው። እንደው የሚጣሉትን እንደዚህ የሚሉትን እኔ ጥሩ ጓደኛ ከሆነችላት ጥሩ ነው ይቀጥሉ። ምክንያቱም እኔም ኮሜንት ላይ ጽፌላቸዋለሁ። ባይዘው ማለት እኛ የምንፈልገው አሁን ሃይሚ ጥሩ በቃ አለ የተባለ ጓደኛ ካገኘች እኔ ይኸውልሽ እናቴ እኔ እስከ ዛሬ ድረስ ሁለት ጓደኞቼ ነው ቤስት የምለው አሉ። ሌሎች ግን ቤት የምላቸው እስከ ዛሬ ዘመድና ቤተሰብ ነን። እስከ ዛሬ ወልደን አግብተን ሁላችንም እና እስከ ዛሬ እንጠያየቅ ያስፈልጋል። ግን እንዳላችሁት ጎጂም አለ። ስለተጎዱ ይማሩበታል። በቃ እንደዛ ይባርክላት። ግሬስዬ ደግሞ አንድ ነገር ልንገርሽ ግሬስዬ፣ ሰውን እንደዚህ አይተሽ ደግሞ እንደው ሆይ ስላለ እንደው ወደዛ እንደው አለባበሱ ምናምን ስላለ በዛ መገመታችን ማናቀም እኮ ልብና ኩላሊትን የሚመረምር ጌታ ብቻ ነው። እንደዛ አይቻልም። ፈጣሪ ነው። ሰው ልጅ ልብሱን ያጠረ ወይ የረዘመ ወይ የሆነ ነገር ስለለበሰ ብቻ አይደለም። አሁን እንደዛ ማለት ስለሆነ እግዚአብሔር ሁሌ የምላት እሷንም እግዚአብሔር ከክፉ ሁሉ ይጠብቅሽ ነው የምላት። ሁሌ የምላት እንደዛ ነው። እቺ ልጅ እኮ እነኚህ ልጆች ባይደርሱላት፣ እነኚህ ልጆች ባይመጡላት እስካሁን ድረስ ከስደት ወደ ኢትዮጵያ ከገባች ስንት ወር ሆናል? ሄዳ በስንተኛ ወሯ ነው ይሄንን ስራ የጀመረችው? አስቡት። ይሄንን ስራ ትለፋለች፣ ትሰራለች፣ ግን ለሷ አልነበረም፣ ለሌላ ሰው ነው። እንደ ባሪያ ነበር የገዟት። ይቅርታ አድርጉልኝ ይሄንን ቃላት ስጠየቅ፣ ይሄንን ቃል ስጠቀም ሶሪ፣ የምን ይቅርታ። ይሄን እኔ የልቤ ውስጥ ያለው ነው ተናግሬ ማለፍ ፈልገው፣ ውሸት አላቅም። ሀቅን ተናግሬ ማለፍ ስለምፈልግ። አያችሁ ስንት ወር ሆናት ከስደት ከሄደ ስንት ወር ሆናት። ግን እሷ በዩቱብም በቲክቶክም እየለፋች እየሰራች ነበር። ግን ደግሞ ፈጣሪ እነኝን ሁለት ልጆች ሰጣት፣ ህይወቷ እንዲመለስ፣ ህይወቷ እንዲስተካከል። እሺ ጥሩ ልጅ ሆና ከቀረበቻቸው ፈጣሪ ጥሩ ጓደኛ ያርግላቸው። የተባረከች የተቀደሰች ነው። እኔም እሱን ነው በሷ ጎን ሆነው ግን እነሱ እንዲወጉብኝ አልፈልግም። እነሱ እንድትደርስባቸው አልፈልግም። አለቀ። ይሄንን ቃል ብቻ ነው የምፈልገው። እሱንና እኔ ደግሞ ይሄ ፎቶ ያሉትን ነገር ማየት ፎቶውን እሱን ያቁሙ። ይሄ ፎቶ ለጣጣ ግን እንዲህ ስላረጉ እኮ አይሆንም እኮ እንዲህ ስላረጉ አንድ ሰውና ብላኪን አስገቢ የኔ ቆንጆ የኔ እናት አንቺ እኮ ምንም አላረግሽም። ማርያምን ይቅርታ ምንም ችግር የለም። እኔ ምንም ችግር የለም። አንድ ሰው አስወርጅና ብላኪን አስገቡ። ብላኪን አስገቡ። ትናንትና እሱ ነው ሲያስተናግዳቸው የነበረው። ተይ ውዴ፣ ተይ ፍቅሬ፣ ተይ ስስቴ
ግሬስ ሰይጣን በለሌ ታዩት እየቆየ ወይዬ ዜድ እንዴት ናችሁ ሁላችሁም? ቢታንያ ደግሞ መጣሽ ጠፋሽ። ከወዴት ነው የመጣሽው? እየጠፋሽ ልክ እያልሽ እየወጣሽ ምን ዛሬ ትንሽ ሴትዮዋ ስራ ነበረብኝ ለዛ ነው። ስልክም ተደውሎ ከዛ ወጣሁ ማለት ነው። ወይ እየሰለልሽ ነው አለምሽት? አለምዬ ዜድዋ ቤትዬ ቤትዋ የኔ ቆንጆ ምን ሰልላለሁ ብለሽ ነው? ዜዶ እኮ እንዴት ናችሁ? ደህና ናችሁ? ገንዬ ሁላችሁ ደህና ናችሁ? ቢታንያ ብላኬን አስገቡ። ቢያለሽ እንደ ብላኬ ቢያለሽ አይገባም ላይ በቤት ታገኛለህ። ምንድን ነው እሱ? ፎሎር ሄዷል እንጂ ማመስገን ፈልገን ነበር። እኛም የለም። ለማንኛውም ተረጋጉ፣ እሺ ተረጋጉ። ለማንኛውም ተረጋጉ። መምከር ካለባችሁ መገሰጽ ካለባችሁ ምከሩ እንጂ ከሰው ጋር አትቀላቀሉ ብሎ ለመናገርም ይከብዳል። ልጆቹ ከሰው ጋር ካልሰሩ ከባድ ሳይሆን ጓደኛ አያፍሩ ሳይሆን ከዚህ በፊት የደረሰ እሱ ገደብ እሱ ፍራቻ ነው። እሱ ማስተካከል የምችለው ደግሞ ሃይሚ ናት። ብሩኬ በጣም የዋህ ነው፣ ያስታውቃል። የዋህነት ያጠቀዋል። ባሏንም ወይንም የወደፊት እጮኛውን መስመር ማስያዝ የምትችለው ሴት ስለሆነች ሃይሚ ገደብ አስያዝ አለባት። ሃይሚ ገደብ ታስይዝ። በተረፈ ስራቸውን ይስሩ። በተረፈ ገደብ አለው። ለሁሉም እኮ ግንኙነት ገደብ አለው፣ ጓደኝነት ገደብ አለው። ዝም ብሎ አይደለም። ይኸውልሽ አለምዬ የሰው ልጅ ይኸውልሽ የደረሰበት ነገሮች አሁን ይሄ በሰው ተጎድተን እናውቃለን። የተወሰነም ብንሆን ሰዎች ብዙ ሰው ስለዚህ ተደጋጋሚ በህይወትሽ ውስጥ የሆነ ነገር ከተፈጠረ ከዛ መማር አለብሽ። ስለዚህ ተምረዋል፣ ይማራሉ። ዝም ብለው አላመጧትም። መጀመሪያ ተገናኝተው ነው በውጭ እያልኩኝ ነው። አሁን እዚህ ጋር ቲጂ ቤት ተነስቶ ነው ይሄ ጉዳይ እና ሌላም ቦታ ግን በጣም ቅሬታ እየተነሳ ነው። በጣም ሰው ከፍቶታል። በጣም ቀር እያለው ስለሆነ እነሱ ማለትም ገደብ አላቸው ብዬ አስባለሁ። ለስራ ነው። ግን እኔ ትንሽ ደስ ያላለኝ ምንድነው ፎቶ ቆርጠው ፖስተዋል አሉ። ይሄ ሁላችንም አንስማማ። ናንዬ እንዴት ነሽ? እንዴት ነሽ?